እሺ አሁን እንደውም እንድፈርና አሁን አካውንትሽ ውስጥ ስንት ብር አለ? እንደውም ላሳየ ይሄንንማ ማሳየት አለብኝ ፕሊዝ ፍቀድልኝ ቴሌብሯንም አካውንቱንም ነው ያለው ፍቀድልኝ በደስታ እኔ እኮ እንደዚህ ማን ነው እስከዛሬ የምጠይቀኝ ብዬ ምክንያቱም እንዴት ናችሁ ዝነኞች እንዴት ዋሉ ያለን ከዝነኞች ጋር ስለ ውሏቸው እናወራበት ፕሮግራማችን ተጀምሯል ዛሬ የወሙቭ woman move no woman move it's okay ተረድቻለሁ ለዛ ነው መስኩሽ እንዴት ነሽ እግዚአብሔር ይመስገን የወሙቭ ቤት ነው ያለነው ምን ያህል ጊዜ ሆነሽ ገና ወርም አልሞላውም በሳምንታት ውስጥ ነው ያለነው እንግዲህ ግን የጀመረ ይመስልማ አይመስልም በጣም የተላመ ረጅም ጊዜ እኔ ራሴ ረጅም ጊዜ ቆየሁበት እየመሰለኝ ነው በሐሳብ ረጅም ጊዜ ስለቆየው ነው መሰለኝ እንደዛ ነው ገና ከዚህ በፊት ሌላ ቢዝነስ ነበርሽ አረ ብዙ ነገር ሞክረናል አረ ንገሪኝ ያ መጀመሪያ ቡልቡላ ተቃል አይደለ ቬሎ ቤትና የልብስ ክራይ ነበረ ዲኮር ተምሬ ሰርቻለሁኝ የተወሰነ ጊዜ ዲቫ ዲኮር ተምሬ ነበረ እዛ ሰርቻለሁኝ ለተወሰነ ጊዜ በሱም ሰርቻለሁኝ ከዛ በመሃል ያው ታቃለ ፐርሰናል ትልቅ ችግር አጋጥሞን ዲኮርና ቬሎ እየሰራው በመሃል አንድ አመት አልነበርኩም ከዛ ያው የተወሰኑ ሰዎች ያውቁታል ብዬ ነው ማብራራት ስለማያስፈልግ ተመልሼ ስመጣ ያው ነገሮች ትንሽ ትክክል አልነበሩ እሱንም ለማስተካከል ደግሞ አዲስ ስራ እንዳጋጣሚ በእኔ ወይ በነበርኩበት በራሴ ባላሰብኩት መንገድ ይሄ የፀጉር ስራ መጥቶ ነበርና ሶ ወደ ሂማኔር መሸጥ ገባሁኝ ሂማኔር እየሸጥን ደግሞ ያው ታቃለ አይደለ ቢዝነስ ይሄ የረጅም ጊዜ ህልሜ ነው ረጅም ጊዜ ነው ኢቭን 2025 መጀመሪያ ወራ አካባቢ ማቴሪያል እየመረጥኩኝ ነበር ትንሽ የኢኮኖሚ ችግር ያዛርጎኝ ነው እንጂ ረጅም ጊዜ የቆየ ነው ሰው ሂማኔር ጀመርኩኝ ከሂማኔር ይሄንንም ግን ሁለቱንም እየሰራሁኝ ነው አሁን ያ ይሄ በራሴ ብራንድ ነው ያመጣሁት በዩኒቨርሲቲ ነው የተማርኩት አዲ ሀቂ ካምፓስ ነው የጨረስኩት ሳልጠቅስል ሶሺዮሎጂ እንዴት ነው የመግባባት እንትኑ አዲ ሀቂ ካምፓስ መቀሌ ዩኒቨርሲቲ በሶሺዮሎጂ ነው የተማርኩት የመጀመሪያ ዲግሪ ነው የሰራሁት እዛ ነው ከዛ ጨርሼ እንደመጣሁኝ ቤተሰብ ጋር ጎራልኩኝና ወደ እንትን ሄድኩኝ ምንድነው ባለው ይሄ ጥፍር ሜካፕ ምናምን መማር ሄድኩኝ እዛም ተማርኩኝና የተወሰነ ገፋውበት ግን ትንሽ ካፓሲቲ ያንን የሚፈልግ ነበረ እንዴት ነው ምንድነው ባለው ይሄ ለካ ትምህርት እኔ መጀመሪያ የተሸወርኩት ትምህርቱን ብቻ ተምሬ መሰራ መስሎኝ ነበረ ለካ ትምህርት ከተማርክ በኋላ ቁሳቁስ ማቴሪያሎችን ማሟላት በጣም ከባድ ነበረ እሱም ተማርኩኝ የተወሰነ ጊዜ እሱም እንትን አደረግና ከዛ ተቀጠርኩኝ በማርኬቲንግ ተቀጥሬ ኦልሞስት ወደ 9 ወር አካባቢ ሰራሁኝ ለመጀመሪያ ጊዜ እኔና አንቺ በአካል ተገናኘነው እዛ ቤት ነው መሰለኝ ተቀጥሬ በማርኬቲንግ ሰራሁኝ ያ በቃ ማርኬቲንግ ወደ 9 ወር አካባቢ 9 ወር 8 ወር አካባቢ በሱ ሰራሁኝ ከዛ ሳየው ይሄ ኑሮ እየከበደ ነው ከዛ የራሴን ፕሮፖዛሎች እኔ በጣም ካልቸራል የሆኑ ነገሮች በጣም ደስ ይሉኛል ሰው ፕሮፖዛል ነገር እየሰራው ሞሮፌ ካልቸር ጥናቶችን ካልቸር ላይ ፎከስ ያደረገ ስራ እየሰራው በመሃል ቲክታክ መጣ ቲክታክ ስመጣ ደግሞ እንደ ቀልድ በቃ ቪዲዮዎችን አመልቀቅ ጀመርኩኝ ኖርማል ፋን ነበር ማረገው በቁም ነገርም አላዩትም መጀመሪያ አካባቢ የመጀመሪያ ቪዲዮሽ ምን ነበር የሆነ ዳንስ ነገር ነበርና አስታውሳለሁ ግን ሰው ሚስ አንደርስታንድ ስለሚያደርግ ከባህሪ ጋር ያገናኙት አልተለመደም በእኛ ካልቸር በርግጥ ልክ ነው ሰው ቢያደርጉም አልፈርድባቸውም ሰው ያንን ያደረግን ብቻ ቲክታክ ከሆነ ጊዜ በኋላ ሼፕ እየተደራረግን ምናምን ወጣ በዚህ አሁን እዚህ ጋር ላለንበት የደረስነው እንደዛ ነው ከዛም በኋላ የውቅና ሲመጣ ገንዘቡ ሲመጣ ወደ ራስ ቢዝነስ ጎራልሽ ያ መጀመሪያ ትንሽ እየተንቀሳቀስኩ ነበርና ቲክታክም አሪፍ ነበር እንደውም እኔ መጀመሪያ ስለ ጊፍት ምናምን አላውቅም ነበር ታስታውስ ከሆነ ካልቸራል ነገር ብቻ ላይ ነበር ፎከስ ማረገው ሞሮፍ የካልቸራል ልብሶችም ለረጅም ጊዜ እንደዚህ ቆሜ ላይቭ ላይ ምናምን ሳስተዋውቅ ነበር ሞሮፍ በፌስቡክ የሚያቁኝ ሰዎች ያውቁታል ብዬ አስባለሁኝና ያው እሱን እያልን ቲክታክ ላይ ለካ ጊፍቶች አሉ ምናምን ብቻ ከዛ እኔ የምሰራቸው ብዙ ያው እየተንቀሳቀስኩ ነበር በትንሹም ቢሆን ለኔ መጀመሪያ ትንሽ እንትን ስል ወደ ቬሎ ቤትና እንትን ተማርኩኝ ዲቫ ዲኮር ተማርኩኝና ከዛ ያይዤ ቬሎ ቤት ምናምን ቡልቡላ ላይ ከፈትኩኝ በጣም ቆንጆ አሁን ወሙቭ ከፍተሻል ትልቅ ብራንድ ነው ብዙ ታዋቂ ሰዎችም ለብሰውት
አይቻለሁ ደግሞ በጣም ደስ ብሎኛል አመሰግናለሁ እንዴት ያለሽው አለምነሽ ፕላዛ 3ኛ ላይ እንደዚህ ለአክቲቭ ዊሮች አሉኝ ለስፖርትም ለዝነጣም ይሄ ኮፊ ታይሞችንም ለማሳለፍ ብቻ እኔ ለራሴ አይተኝ ሆነ እንደ ካዡዋል እንትኔ ነው የምለብሰው ኖርማል እንደ መዘነጫ አውትፊት ነው የምጠቀመው ብዙ ጊዜ የምጠቀማቸው እንደዚህ ታይቶችን ነውና ሶ ያ ኢንስፓየር ያደረገኝም እሱ ይመስለኛል ሰዎችም እኔ ላይ ያዩ የወደዱት ሲነግሩኝ ፊድባክ ምናምን ያ ነገር ነው ሞር ኢንስፓየር ያደረገኝና እንደዚህ አይነት ቆንጆ በቃ በተለያየ ጥራትና በተለያየ ደረጃ የሁሉንም እንትን ማች ማድረግ የሁሉንም ኪስ ማች ማድረግ በሚችል መልኩ እንደዚህ አይነት ልብሶችን ይዣለሁኝ ታይቶችን አውትፊት አክቲቭ ዊሮችን ለጂምም ለመዘነጥም ስትፈልጉ አለምነሽ ፕላዛ 3ኛ ላይ ኑ ታገኙናላችሁ ሙቭ ይባላል ብራንዱ ወመን ሙቭ ነው የሴቶች እንቅስቃሴ ማለት ነው ያ in every aspect የሴቶች እንቅስቃሴ ታርጌት ያደረገ ነው ሴቶችን ያ ወንዶች ለሚስቶቻቸው ወይ ለታቸው እንደ ግድ ነው አሉ እንደውም በጣም ብዙ የገዙኝ ወንዶች አሉ ለባለቤቶቻቸው ለገርፍሬንዶቻቸው ካሜራክስቲ ቆይሱን አጠናለው ገና ብሎሽን ንገሪ ከጧት እስከ ማታ ድረስ ምን አይነት ነው የምትውይው ስንት ነው ከእንቅልፍ የምትነሺው ምንድነው አስተካክለ ነው ብለባለው ይሄ እንትን በጣም የተስተካከለ ሁሌም ተመሳሳይ ነው ውሎ የለኝም እንደ የሚኖረኝ ስራ ዲፔንድ ይሆናል አሁን ሱቅ ይሄኛው ሱቅ ስፔሻሊ እንትን ካልኩ በኋላ የኔ አቬሌቢሊቲ ስለሚያስፈልግ አሁን ቅርብ ጊዜ ወዲ ያለኝ ውሎ ያው ጧት እነሳለሁ ሌላ ጉዳይ ካለኝ ሌላ ቦታ ሄጄ ግን ከሰዓት ኦር የሆነ ታይም ላይ ኤኒ ታይም መጥቼ ሱቅ አይቼ ትንሽ ቆይቼ ምናምን ነው የሚሄደው ሶ የጧት ሰው ነኝ ግን ዲፔንድስ የጧት እንቅልፍ የሚያስቸግረኝ ሰው አይደለም ግን አንዳንዴም ተኝቼ ላረፍድ እችላለሁ ትንሽ አረፍት ስፈልግ ምናምን ተኝቼ ላረፍድ እችላለሁ ያ ኖርማሊ ይሄ ነው ብዬ በስቴፕ የምነግር አይነት ውሎ ሳይሆን ዲፔንድስ አሁን እንደ ትላንትና አይነት ፕሮግራም ሲኖር ወጥተናም አለ አይደለ ስኬጁልድ ያለውና ስራ አንዳንዴ የማስታወቂያ ስራም ይኖራል አይደል ሶ የሚዲያውም አንዳንድ ነገሮች ስላሉ ሁለቱንም የራሴንም ህይወት አንድ ላይ ለማስኬድ እሞክራለሁ 3-4 ነገር በአንድ ቀን ውስጥ ለማስኬድ እሞክራለሁ ግን ቀጥ ያለ ስኬጁል የለኝም የቀን ወጪሽ ምን ያለው እኔ ብዙ ወጪ የለብኝም ያው እንደምታውቀው ቤት ውስጥ ኦሬዲ ተሟልቷል የተሟላ ነው ሶ አሁን እንደውም ትንሽ ሱቅ መዋል ከጀመርኩኝ በኋላ ያው ከጓደኛም ጋር ስትገናኝ አጋጭተን ስለምንበላ ዳትማች ወጪ የለብኝም ከዚህ በእኛ ብዙ ጊዜ ቀኖነች መጋብዘኝ እንደውም በዚሁ ንገሪልኝ ቀኑን ምግብ ተመገበይልኝ አሁን የተመገበች ነው ቆንጆ ላይ ነች ቀነኒሳ እየተመገበች ነው አሁን ሶ አይ ዶንት ኖ እንዴት ነው ስናጋጭ በጣም ከፍተኛው ካጋጨን ከነቀኖ ጋር ነው በጣም አሉ ሌሎችም ጓደኞች በጣም ከፍተኛ ካጋጨን አዎ በጣም ከፍተኛ በቃ ከተባለ አንዳንድሽ ነው የምናጋጨው በጣም ከተባለ ከዛ ውጪ ኖርማል ላይፍ ነው ኖርማል ውሎ ኖርማል እንትን ነው ያለኝ ምንም እንትን የለኝም ሞስትሊ ግን ቤት ነው ኦሬዲ የተሟላ ስለሆነ ታውቃለህ አይ ብዙ ጊዜ ቤት ናችሁ ቤት ነን ወይ ሰፈር አካባቢ ናችሁ እንትኖች እንጂ የከተማ ላይ የለም ብዙም አይደለም እንደውም አሁን ይወጡት ማለት ፎልፎ ነው የምትገኙት እንጂ ብዙ ጊዜ አትሄዱ ያው እንደ ሁኔታው እንደ የቀረቤታችን እንደ የሁኔታው እንደ ወይ ስራም ከሆነ የታየ ነው እንጂ ብዙም እንደምታየው ነው የለንም ማለት ይቻላል ሁላችንም እንደዚህ አይነት ኖርማል ቁጥብ ያለ ውሎ ነው ያለው ይሄንን ነው ልል የምችለው ጂም ምናምን ትገቢያለሽ ኧረ እኔ ጂም አልወድም ጂም ማለት አይ ዊሽ በመሰሩ ሰዎች ይቀናለሁ በጣም ነው የምቀናው ግን ምን እንደሆነ አላውቅም ከራሴ ስንፍና የተነሳ ኮሚትመንቱም ነው ትንሽ ምፈራው መሰለኝ ይሄ ገና ሳልጀምር ጀምሮ መተው የሚለው ነገር ስለሚያሳስበኝ አይ ዶንት ኖ ረቀዋለሁ ግን አይ ዊሽ አሁን ሲሰሩ ሴቶች በተለይ ሰሩ በጣም ነው ደስ የሚለኝ በጣም ነው የምቀራባቸው እና አሁን ባለው ነገር ላይ ትንሽ ብንቀሳቀስ ጥሩ ይሆናል ግን አላውቅም እስካሁን ባለኝ ነገር ኦፍ የሆነ ፊሊንግ ነው ያለኝ ካሁን በኋላ ግን እንደፈጠር አላውቅም መድኃኒዓለም ያውቃል እሺ የቦረና ያቤሎ ልጅ ነሽ ቤተሰቦቿ ጋር ወስዳን ነበረ ኬንያ ጫፍ ድረስ ይላል እሺ ክፍል 2 ላይ ደርሰናል እንደዚህ አይነት ክፍል 2 እና ክፍል 1 ከዚህ በፊት አልነበረኝም ዛሬ ግን በመስኪ ምክንያት ክፍል 1 እና ክፍል 2 ኖሮታል ይሄ ነገር ሱቅ ነበር የመጀመሪያውን ክፍል የጀመርነው ከዛም በመሃል ያው ደንበኞች መጡና አቋረጥን ከዛ በኋላ አሁን ወደ ጂነት ፓርክ ነው ያለነው ስንት እንትን ወከረክሽው
እንጃ እየቀረጽኩ ስለነበረ አይ ብዙም እንትኑ የለኝም እውነት ለመናገር ግን ባይምሮዬ ውሽ አደርጋለሁ ለመምጣት አስባለሁ ምናምን እመኛለሁ ሶሴ ምናምን ግን ብዙም ልምዱ የለኝም ቦታው ግን በጣም ያምራል መጣለሁ ከስንት አንዴ አልፎ መጣለሁ ወክ ግን ብዙም አላደርግም ስለዚህ አይ ዛሬ ምክንያቱም ኩሽ ማለት ነው ዛሬ መተሽ ወክ እንድታረጊ ደስ አለኝ እንጂ በጣም ነው ደስ ያለኝ በጣም ቆንጆ ቦታ ነው በቀን ወይ ቦታው ግን በጣም ነው የሚያምረው ይሄ ላይክ አሁን ኮፊ ታይም ምናምን እንድኖረኝ ስፈልግ ምናምን ኦር የሆነ ፋሚሊ ምናምን ስመጣ እዚህ መተን እንዝናናለን ደስ ይላል በጣም ነው የሚያምረው አይ በጣም ደስ ይላል አሪፍ እሺ ቅድም እኮ ላነሳው ያሰብኩትን ሐሳብ ሳነሳ ነው በመሃል ከስተመር ገብቶ እንትን ያለ ያቋረጠንና ወደ ንግዱ ስገቢ ብዙ ሰው ንግዱን ከመጀመሩ በፊት ይፈራ የለ ወይ ኪሳራውን የሚፈራል ያለውን አመትም ሁለት አመትም የሰራውን ገንዘብ ባንዴ ሊከስር ይችላል ሊጠፋብኝ ይችላል ነው ብሎ ስለሚፈራ ስራውን ለመጀመር አይወስንምና ብዙ ጊዜ ይፈልጋል አንቺ እንዴት ደፍረሽ እዚህ ስራ ላይ ገባሽ ልልሽ ነው ብዙ ጊዜ አይተኝ ከሆነ የሆነ ራስን ሆኖ መኖር ላይ ትንሽ ጎበዝ ነኝና ይሄ አንድ ነገር ሳስብ በእርግጥ ሁላችንም ንግድ ስናስብ ኤክስፔክቴሽናችን ሃይ ነው ኦር ይሰምራል ይሳካል ብለን እናስባለን ግን ደግሞ እኔ ራሴን ሆኜ ነው ላይክ አሁን somebody ትልቅ ነገር ስላደረገ ትልቅ ነገር አላደርግም ባቅሜ ነው እና ያው ብዙ መድፈር ባይባልም ባቅሜ ነው መንቀሳቀሰው ሶ ሪስኩን ወስዳለው ኤክስፔክቴሽን ይኖራል ይሳካል ምናምን ብለ ንግድ ሲጀመር ኦሬዲ ሁላችንም ይሳካል ይሆናል ብለ ነው የምንጀምረው ምክንያቱም አጥንተ የምንጀምረው ነገር ስላለ ግን ኤክስፔክቴሽን እንዳለ ሆኖ በራሴ ስኬል ባለኝ እንትን ነው ሶ ሪስኩን በዛ ልኩ ነው ሚኒማይዝ ማድረግና ባለኛ አቅም ስለሆነ በዛችሁ ዙሪያ ስለሆነ እንትን የሚለው ትልቅ ሪስክ ወስጄ ከትልቅ ልጀምር ሳይሆን አንድ ሁለት ይያልኩ ባለኛ አቅም ልጀምር ብዬ ስለማስብ ያ ይመስለኛል ሪስክን ቀንሶልኝ እንድደፍር ያደረገኝ የመጀመሪያ ቢዝነስሽን በስንት ብር ጀመርሽ ወይኔ መቼም በአመት ብር ጀመር ለባቲዮ ወይ አልልም አስታውሳለሁ የነበረኝ ስለ እውነት ወደ 400 ምናምን ሺህ ነበረ ሶ 400 something ብቻ ሶ ቤት ሱቅ መከራየት ነበረብኝ ከዛ የተወሰነ ዕቃ ነው ያስኩት ሱቅ ተከራየው ሱቅ ስትከራይ የረጅም ጊዜ አይደለም የምትከፍለው ቡልቡላ ነበር የተከራየውትና ከዛ የተወሰነ እንትን ከፈልን ስራውን ጀመርኩኝ ከዛ የተወሰነ ዕቃ ከስር ያመጣው እንደዛ ነው ትንሽ እንትን ይያለ የመጣው እንጂ መጀመሪያ ጀምር ነበር ግን ዳት ማች አልነበረም ሱቁ ላይና ብዙ ጊዜ ኢንቴሪየር ምናምን ደስ ይለኛል እሱ ላይ እንደውም ትንሽ ስፔንድ አደረኩኝ ምናምን ብቻ ያው ሰዎችም ትንሽ ስለሚያውቁ ያግዙሃል ምናምን በሚዲያም በምንም አንዳንድ ነገሮችን በዛ ከቨር ታደርጋለህ እንደዛ ነው 400 ምናምን ሺህ ነው ላይፍ ግን እንደዚህ ብር ስጠየቅ ደስ አይለኝም እሺ አሁን እንደውም ንድፈርና አሁን አካውንትሽ ውስጥ ስንት ብር አለ እንደውም ላሳየ ይሄንንማ ማሳየት አለብኝ ፕሊዝ ፍቀድልኝ ቴሌብሯንም አካውንቱንም እናያለን ፍቀድልኝ በደስታ እኔ እኮ እንደዚህ ማን ነው እስከዛሬ የምጠይቀኝ ብዬ ምክንያቱም ሌላ ጊዜም ግን ጠይቁኝ እሺ 312 ብርና እዚህኛው ላይ 1886 ብር አንድ ላይ 2000 ምናምን ብር ነው ያለው አለኝ ኧረ እግዚአብሔር ይመስገን አለኝ ግን ሌላም ስታገኙኝ ጠይቁኝ አካውንት ሀብታም እንዳልመስላችሁ አይ ጥሩ ነው መጀመሪያ ላይቭ ላይ ስገባ ጀስት አለ አይደለ ጊፍቶቹ ላይ ብር አይመስሉኝ ነበር ዝም ብዬ ካልቸራል ልብሶችን ማስተዋወቁ ላይ ስለነበረ ከሆነ ቆይታ በኋላ ነው ብዙ እንትን እንዳገኘው ያወቅኩት ሰው ነግሮኝ እንዴ አንቺ ስንት ነው ጊፍትሽ ምናምን ስለኝ እኔ ምን ጊፍት ምናምን በቃ ጀስት አፕሪሺዬሽን ነበር መስለኝና ብር ምናምን አይመስለኝም ነበር እሱም ባይዘይ በጣም ሰፖርት አድርጎኛል ስንት ዶላር ወይኔ አላስታውስም ግን ወደ ያኔ ወደ I don't know 3000 something ዶላር ሆኖ ነው ያየሁት አላቅም ነበር እኔ አንዴ የኡነት አላቅም ነበር የኡነት እና ሰው ሲሰጠኝ ጊፍት አፕሪሺዬሽን በቃ አይደለ ያቺ ጊፍት በቃ ነበር አንድ ወዳጄ ከውጪ መጣና እንደዛ ጊፍት ይሰጡኝ ነበር ከዛ እንደዚህ ልብስ ቤት ቁጭ ብለን ስንት ሆነ እንዴ ብዙ እንትን ነው ምናምን ይለኛል ብር እንዴ ያኔ 3000 ብር ያወኩት ያኔ ነው እና በዚህ አጋጣሚ እኔ ከማደርጋቸው ጥረት ማለት መጀመሪያ ፈጣሪ ይቀድማል እኔ የማደርጋቸው ጥረት አለ የቤተሰቦቼ ይገዛል ግን እዚህ ሶሻል ሚዲያ ላይ በጣም ብዙ መልካም ሰዎች አሉ ምክንያቱም ያቺ ጊፍት it means በጣም ትልቅ ነገር ነበር ለኔ
በታይም ስፔሻሊ the moment ሳቀው ምናምን መጀመሪያ እንደ አፕሪሺዬሽን አመስግኛ አልፌያለሁ ግን በጣም አግዞኝ ነበር በጣም በጊዜው አግዞኛል በርግጥ በጣም ጥሩ ሰዎች በሚዲያ ላይ እኔ ተዋውቅ ያለው በሁሉም በብዙ መንገድ ሰፖርት ያደረጉኝ በጣም ብዙ መልካም ሰዎች አሉና የጊፍቱ ግን በጣም ገርሞኝ ነበር ተጠራቅሞ ምናምን ነበር ያየሁትና በጊዜው በጣም ትልቅ ውለታ ነው የዋሉልኝ በጣም ደስ ይላል በጣም ነው የምወዳችሁ ደስ ይላል እሺ ቁጠባ ላይ እንዴት ነሽ እንዴት መሰለከ ቆጥባለሁ ባልቆጥብ ኖሮ ላልሰራ እችላለሁ ቆጥባለሁ ግን ዛሬን እየኖርኩ በመለው አምናለሁ በጣም ከአቅሜ በላይ በጣም ወደ ለግዠሪ ነገር አልሄድም አሁን ባለውበት እኔ ለራሴ ማድረግ በሚችልበት ሁኔታ ላይ ግን ስፔንድ ማድረግ ወዳለው እንደ አቅምቲ ራሴ ላይ ስፔንድ አደርጋለሁ ይሄ ይገባኛል ወደ ላይም አልሄድም እንትን አልልም ግን አወጣለሁ ራሴ ላይ ደስ ያለኝን ነገር አድርጌ እንትን ማለት ፈልጋለሁ ግን ዳት ማች አይ ዶንት ኖ በቆጣቢ ነኝ እቁባለሽ አዎ እግዚአብሔር ይመስገን ይሄው ቅርብ ጊዜ ለአቅመ ቁብ በቅተን ትንሽ እቁብ ጀምረናል ትንሽ እቁብ አቅማችን ጀምረናልና ስንት ናችሁ አንድ 10 እንሆናለን ግን ብዙ አስገቡን የሚል እንትን መጥቶልናል ወደፊት ሰፋ አድርገን በትልቁ አሁን ጀስት ምንተዋወቅ ምንቀራረብ ወዳጆቼ ጋር ነው ሰፋ አድርገን ወደፊት እቁብ ግን ቀድመሽ መውሰድ ማከር ላይ ወይስ መጨረሻ መውሰድ ነው ደስ የሚልሽ እኔ አሁን የሆነ ነገር እቁብ ስትጥል እኔ አሁን ታርጌት አድርጌ የምጥለው እቁብ አለኝ አሁን ይሄንን እቁብ ፈልገዋለሁ አሁንም ቢሆንልኝ ኢትስ ኦኬ እንደውም ባይረቅብኝ ነው ደስ የሚለኝ ሶ ለምፈልገው አላማ እንድውልልኝ ፈልጋለሁ ሶ አላማዬ ኦር የዛሬ 2 ወር የዛሬ 3 ወር ከሆነ እቅዴ ዳዝም ማተር ይወጣልኝ በጣም ግን ቀደም ያለ እንትን የሚቀድም ነገር ካለኝ እንደዛ ነው ሶ ይሄ ፍለፊት ወኋላ ምናምን ባል ነገር የለኝም የሆነ ታርጌት አድርጌ የማደርገው ነገር ይወስነዋል ማለት ነው እድር አለሽ ካይንድ ኦፍ እድር አለኝ ኤግዛክትሊ እድር የሚል ስም ባይሰጠውም እንደ እድር ግን አለን የሆነ ማህበር አለን ጀስት ሀዘንም ደስታ ምንም ሲኖር እንትን አብረን የምንካፈል የሆነ አለን ጓደኞቼ ጋር not exactly እድር ግን kind of እድር አለን ሰው በጣም ይወድሻል በጣም ነው ብለናው አይ ብዙ ቦታ አይቻለሁ በጣም ነው ሰው የሚወድሽ በጣም ያስገረመሽ አድናቆት ብዙ ደስ የሚሉ ሞመንቶች አሉ አክቹአሊ እንደዚህ አልልም ግን አይልክ አሁን እዚህ ላይ ያሉኝ የሚዲያ ላይ ያወቁኝ ወዳጆቼ የምር ከልባቸው ኬር የሚያደርጉልኝ ወዳጆቼ አድናቆታቸው የሚገልጹበት ሞመንት አለ አሁን እዚህ ጋር ሜንሽን ማድረግ ማልፈልጋቸው ብዙ ነገሮች አሉ ስፔሻሊ በብራዘር ታይም ላይ አንዳንድ ነገሮች ነበሩና ነይ የሚል ሰው አለ እኛ አለን የሚል ሰው አለ however እኔና ፋሚሊ ከፈጣሪ ጋር የተወጣነው ነገር ቢሆንም ሞር ኦፍ እንደም ያቤሎ ሰው ያቋል ይሄንን ነገርና አለ አይደለ በቃ አሉ በጣም ያስደመሙኝ በጣም እንደዚህ ነው እንደ ያልኩባቸው ሞመንቶች አሉ which I don't want to say here ለራሴና ለነሱ ለፈጣሪ ኪፕ አድርጌ የማልፋቸው ነገሮች so ያ በቃ ግን እንጆይ ያረጋለሁ አንዳንዴ ደስ ይላል ሰው በቃ ከመሬት ተነስቶ የሆነ ደስ አንዳንድ ጽሁፎች ራሱ አሉኝ አንዳንዴ ስቶሪ ያረጋለሁ አይተኝ ኮነ ከልባቸው ሲጽፉ ምን ሲሉና ብዙ የሚያስደምሙኝ ነገሮች አሉ ይሄ ሰው ይወደኛል ሰው ያደንቀኛል ማለት ባልፈልግም የምር ወዳጆች ግን እንዳሉኝም አውቃለሁ ሚዲያ ብዙ አትወጂም የራስሽ አካውንት ላይ ነው እንጂ ሌላ ሰው ላይ ሄዶ ኢንተርቪው መደረግ ነው ደስ አይልሽ አልወድም ለምንድነው እኔ እንጃ ሜቢ ዝም ብዬ በራሴ መንገድ እንደዚህ ያልኩ መኖር ስለምፈልግ ያ በዚህ አጋጣሚ ያ ብዙ አሉ ይጠይቃሉ ምክንያቱም በተለያዩ ፕሮግራሞች አይተከነ ሶሻል ሚዲያ ላይ ትንሽ እንትን ስትል ለማቅረብ ሰው ይመጣል ምናምን ይጠይቃሉ ደስ ይላል which I really appreciate ያንን ቦታ ሰጥቶኝ ምናምን ግን አታየኝም ማታየኝ ደግሞ ምንም በቃ ኖርማል ዝም ብዬ መኖር ስለምፈልግ ነው ብዙም ይሄ ማውራውም ነገር የለም እና እኔና ፈጣሪ መሀል የሚያልቁ ነገሮች ናቸው በመስጋናና በተለያዩ ከቤተሰብ ጋር እንደዚሁ ከናንተ ጋር ደግሞ የሚያልቁ ነገሮች ናቸው ይሄ ፕላስ ደግሞ የሆነ ኮንትሪቢዩት ያደረኩት ነገር አለ ብዬ አስባለሁ የሚያውቀው ያውቀዋል ስፔሻሊ በካልቸር ጉዳይ ያደረግናቸው የተወሰኑ ሪቮሉሽኖች ነበሩ አሉም ደስ ይላል which is good ኖት ሲያደርገው ሰው አፕሪሺየት የሚያደርገው ደግሞ ይሄን ያህል ደግሞ እንደዚህ ብዬ ማውራቸው ብዙ ነገሮች ይኖራሉ ብዬ እሺ ምርጫ ከቁርጥና ከክትፎ ወይ ቁርጥ ምን ይባላል
እሺ ከሰሞኑን ይሄን ጥያቄ ደጋግሜዋለሁ ከጆኒና ከሰይዶ ማን ማሸነፋል? አይ ቆይ ትንሽ ልወቀው ሊዋ እንደ እጄ ምናምን እውቀቱ ይኖረኝ ዝም ብዬማ አልገመትም። ግን ደስ ይላል ባይዘወይ ደስ ይላል በጣም ደስ ይላል። ይሄ የፈጠረው መነቃቃት ያልተለመደ ነገርም ስለነበረ ደስ የሚል እንትን እንጆይ አደርጋለሁ። የሁለቱንም እንትን የመጀመሪያውን አይተሽዋል? የሜሜፋይዙን አላየሁም፣ ግን ቀጣዩን ባይ ደስ ይለኛል። ስለዚህ አገመች አይ ይቀርብሽ። እሺ ከሽሮና ከዱባ ወጥ ወይ ሽሮ በስመ አብ እኔ ዱባ አልወድም። በትልሽ ተቀለሽ አይጋስ በጣም ቆይቷል። ሎንግ ታይም ቆይቷል። አሪፍ አርጎ ከተሰራኮ ቆንጆ ነው ጠፍቷል። የሆነ ጊዜ አላቅም በጣም ቆይቷል ቀምሻለሁ። ግን ሽሮ በተለይ በቅቤ ደግሞ ሽሮ በቅቤ ሁላችን ያ እሺ ኳስ ማን ደጋፊ ነሽ? አርሰናል። በቤተሰብ ነው አርሰናል አረኔ ግን ይሄ ከሙለጋ ነው መደገፍ የጀመረችው ምናምን የሚሉት ነገር ቢተው መልካም ነው። እኔ ድሮ ነው ተብያለሁ። እኔ ከድሮ ጀምሮ ነው አርሰናል የምደግፈው። እንኳን ደስ ያላችሁ ዋንጫ በልታችኋል። ቴንክ ዩ። እናንተ ምቀኝነትም ጎላ ብሎ የታየበት ሞመንት ስለነበረ ስንቋጥር ነበር፣ አልተሳካላቸውም። ከተማችንም ሰላም ሆነች። አይ ቋጥራችሁ ምናምን እኮ አይደለም በቃ ያለ አይነበሩ የሜዳ ላይ ስህተቶች ናቸው እንጂ ብዙም አልነበረም፣ አልደረሰም ቋጥራው። የዘንድሮውን ዓለም ዋንጫ ማን ይወስዳል? ፖርቹጋል ብዬ አስባለሁ። ያሳለፍሽው ከባድ ጊዜ ሶቪየስ ግን እኔ ማውራት አልፈልግም። ምክንያቱም ሳወራ ፈጣሪ የምታዘበኝ ነው መስለኝ። ስለዚህ ማውራት አልፈልግም። ግን በደፈናው ምንድነው የምታዘበኝ ስልክ ይሄ ፈጣሪ እንደሰው ሆኖ ሳይሆን ማይታለፍ ነገር ስላለፍን ለሞት ሁሉም ሰው ተጠብቆ ኦልሞስት 99% ለሞት የተጠበቀ ነገር ነው ያ ሞመንት ያለፈውና ሶ እንትን ማለት አልፈልግም። በቃ በእኛና በፈጣሪ መሃል አልቋል እና ፈጣሪ ይመስገን። የብራዘር ጉዳይ ነው ትልቁ እንትን። ስለዚህ ኦልሞስት 99.9 ነው እንጂ ለሞት የተጠበቀ ነገር ነው ኦሬዲ አሁን እዚህ ላይ የደረስነውና በማንንም ችሎታ አይደለም፣ ብቻ ተአምር ነው። ለመጀመሪያ ጊዜ ሙሌ ነበር ፌስቡክ ላይ ጻፈው እና በጣም ገርሞኛል። ከዛ በኋላ እኔ ቲክቶክ ላይ ሰርቻለሁ። ተመርጦ ነው የተጻፈው። እንደውም ከዛው ይቀርማል የጭንቅ ጊዜ ባይሆንና እያንዳንዱ እንደ ድራማ ሪከርድ ቢሆን ጥሩ ነበር። ለብሶች መማሪያ መሆን የሚችል ሞመንት ነበረ። ደወይ ከፈጣሪ ጋር ነገሮችን አንድ ላይ ያደረግንበት እንዴት መድኃኒዓለም ደግሞ እንዳቀለለው ምናምን ብቻ ብዙ ነገር እሱ ጀስት ሰምራይዝ የነበረው ሞመንት ኦልሞስት አመት ከምናምን በላይ ነው። እዚህ ስቲል ነገሮች አላ አይወጣልህምና እሱ ቀለል ሳይሆን ጽፎታል። ሙለር በጣም ቆንጆ አድርጎ ጽፎታል። ግን ሰማራይዝ የተደረገ ጽሁፍ ነው እንጂ እያንዳንዱ ሞመንት ታይ መልካም ነበረ። በዛ ከባድ ጊዜ ውስጥ በጣም አስጨናቂ ጊዜ ነው። በጣም ተወጁ ወንድምሽ ነው። ደምስ መስከምስተር ድረስ ደምስ ይችላል አይደል? አዎ ለዛ ማውራት አልፈልግም። ለማስወራት ብዙ እየሞከርኩ ነው። ማውራት አልፈልግም። በቃ ያ ቦማሮ እንትን ትራንስፕላንት ይሄ ሲሰራለት በኤምቲ ሲሰራለት ከኔ ነው የወሰደው። በርግጥ ግን በዚህ ጉዳይ ምንም ማውራት አልፈልግም። ኢንስታግራም ስቶሪ ላይ በየቀኑ ዋቀ ጉዳይ በየጊዜው አክቹአሊ በየሆነ ሞመንት ዋቀ ጉዳይ የኔ መድኃኒዓለም አይጠፉም። እንደው ሰው የኔ መድኃኒዓለም ሲል መስኪን መድኃኒዓለም ሰው እንደዛ እንትን የሚለው ከሆነ ጊዜ በኋላ ብዙ ነገር እያደኩ ትልቅ የሆንኩ ስመጣ ሙሉ ጤና እግዚአብሔር ምስክሬ ነው። የሰው ልጅ ስታመም ኦር ደግሞ እዛ ሞመንት ቀረብ ብለ ስታዩ ነው ነገሮች የምትረዳውና ከሆነ ስፔሻሊ ከሆነ ጊዜ በኋላ በዋናነት እግዚአብሔርን ማመሰግንበት ተንበርክኬ የምጸልይበት ነገር ስለ ጤና ነው። በቃ ማለት ተኝቶ መነሳት በሰላም መነሳት ምን ያክል ዋጋ እንዳለው ስፔሻሊ ሞመንት ያን ይሄ ላይ ሁሉም ሰው ልረዳው የሚችለው ነገር ነው። ስፔሻሊ ወይ ሰው አስታሞ የሚያቅሰው ወይ ለራሱ ታሞ የሚያቅሰው ኦር ብቻ በቅርበት የሰውን ስቃይ ያየ ሰው በህመም ምናምን ይሄን ልለው ይችላል ብዬ አስባለሁ። ሰው በጤና ጉዳይ ነው። ሙሉ ጤና ሰጥቶ ያቆየ መድኃኒዓለም እና እሱ ጸሎት አይጥፍ። በጣም አመሰግናለሁ። እስኪ አንዳንድ ሌላ ጊዜ ከተሳካ በኋላ ነገር አለ ያለችኝ ነገር አለ። ያው እናንተም ሰምታችኋል። አንዳንድ ያለፈቻቸው ነገሮች አሉ። እነሱን እንግዲህ የሆነ ቀን ቁጭ ብለን እንድታወራ እናደርጋታለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ። ቻው።